የሁላችሁም ጥያቄ ይሄ ነው። አንደኛ ላይ በጣም አነባለሁ፣ ሸመድዳለሁ፣ ብዙ ፎርሙላዎችን ሚሞራይዝ አደርጋለሁ፣ ነገር ግን ፈተና ላይ መስራት አልችልም። ሁለተኛ ላይ ደግሞ በጣም ሸመድዳለሁ፣ ኖት ይዛለሁ፣ በጣም አነባለሁ፣ ነገር ግን ሁሉንም ነገር ማስታወስ አልችልም ብላችሁ እየተጨነቃችሁ ያለ ነገር ይሄ ቪዲዮ ለእናንተ ነው። በዚህ ቪዲዮ የምነግራችሁ ነገር እንዴት ማጥናት እንዳለባችሁ ሁሉንም ሳብጀክት ብሬክዳውን አድርጌ አንድ ባንድ ነግራችኋለሁ። እና በዚህ ቪዲዮ የምነግራችሁ ነገር ሶስት ነገር ነው። አንደኛ ላይ እንዴት ካልኩሌሽን ያለውን ሳብጀክቶች ፊዚክስ እና ማትስ ማለት ነው እንዴት ማጥናት እንዳለባችሁ ነግራችኋለሁ። ሁለተኛ ላይ ደግሞ ቲዮሪ ፓርቶችን ባዮሎጂ፣ ኬሚስትሪ፣ ሂስትሪ፣ ጂኦግራፊ አንድ ባንድ እንዴት ለኢንትራንስ ኤግዛም ማንበብ እንዳለባችሁ ነግራችኋለሁ። ሶስተኛ ደግሞ ቦነስ ነው። እሱም እንዴት እንግሊዘኛና ዩሲቲ መዘጋጀት እንዳለባችሁ ነግራችኋለሁ። ሰላም ሰላም፣ ለማታውቁኝ አቤል እባላለሁ። ለቻናሌ አዲስ ከሆናችሁ ቻናሌን ሰብስክራይብ፣ ቪዲዮን ላይክ በማድረግ ጀምሩ። እስከ መጨረሻ ከኔ ጋር መቆየት እንዳትረሱ። መጀመሪያ ላይ የምንጀምረው ከካልኩሌሽን ሳብጀክቶች ነው። እሱም ፊዚክስ እና ማትስ ማለት ነው። ፊዚክስ እና ማትስን በጣም ብዙ ሰው የሚያስቡ በጣም ከባድ ሳብጀክት ኢንትራንስ ኤግዛም ላይ ማይሰራ ሳብጀክት አድርጎ ነው የሚያስቡ። ነገር ግን ፊዚክስ እና ማትስ እንደዛ አይደሉም። እነሱ እንደዛ የሚያስቡት አንድ ምክንያት አላቸው። ምክንያታቸውም ሚሞራይዝ ነው የሚያደርጉት ሁሉንም ፎርሙላ ማለት ነው አንድ ባንድ። በቃ አሁን ለምሳሌ ከፊዚክስ F = ma ካን በቃ እሱን ይዛሉ። ፎርስ ማለት ማስ ታይምስ አክሰለሬሽን እንዴት እንደመጣ ለየትኛው ጥያቄ መጠቀም እንዳለባቸው አያውቁም፣ ምክንያቱም ሜሞራይዝ ስላደረጉ ማለት ነው። ነገር ግን እናንተ አሁን ማድረግ ያለባችሁ ሶስት ነገር ነው። እነሱን አንድ ባንድ ነግራችኋለሁ። ይሄንን ሶስት ነገር በትክክል ብታደርጉ ማትስና ፊዚክስ ላይ አሪፍ ውጤት መስራት ትችላላችሁ ማለት ነው። አንደኛ ላይ ማድረግ ያለባችሁ አንደርስታንድ ማድረግ ነው እንጂ ሜሞራይዝ ማድረግ ምንም ጥቅም የለውም። ይሄ ማለት አሁን ማትስ ላይ የሆነ ዲፊኒሽን አለ፣ ከዛ ዲፊኒሽኑ ወደ ፎርሙላ ይቀይረዋል። መጀመሪያ ላይ አንደርስታንድ ማድረግ ያለባችሁ ዲፊኒሽኑን አንደርስታንድ ማድረግ አለባችሁ። ዲፊኒሽኑ ምን እንደሚል ኮንሴፕቱን አንደርስታንድ ማድረግ አለባችሁ። ከዛ ቀጥሎ ያ ፎርሙላውን ትይዛላችሁ ማለት ነው። ምክንያቱም ኮንሴፕቱን አንደርስታንድ ካደረጋችሁ ያ ፎርሙላ ራሱ እንዴት እንደመጣ ታውቃላችሁ ማለት ነው። አለበለዚያ ዝም ብላችሁ ሄዳችሁ ዲፊኒሽኑን አንደርስታንድ ሳታደርጉ ዝም ብላችሁ በቃ ፎርሙላው ጥያቄ እንዴት እንደምትሰሩበት ብቻ ብታዩት ከሆነ ምንም ጥቅም የለውም ማለት ነው። ስለዚህ መጀመሪያ ላይ ለፊዚክስም ለማትስም የሚያስፈልገው ነገር አንደርስታንድ ነው። ሜሞራይዝ ማድረግ ምንም ጥቅም የለውም። ፊዚክስ ላይ ሄዳችሁ ዝም ብላችሁ የሆነ ከመደዳችሁ ከዛ ጥያቄ እሰራለሁ ብላችሁ ካስባችሁ በጣም የተሳሳታችሁ ነው ማለት ነው። ስለዚህ የሚያስፈልገው አንደርስታንድ ማድረግ ነው፣ ፊዚክስም ይሁን ማትስ ማለት ነው። ነገር ግን ፊዚክስ ላይ በጣም ወሳኙ ነገር ከማትስ ይልቅ ማለት ነው አንደርስታንዲንግ እና ኮንሴፕት መረዳት በጣም ያስፈልጋል። አለበለዚያ ፊዚክስ በቃ መስራትም አትችሉ። ስለዚህ ማድረግ ያለባችሁ አንደርስታንድ አድርጉ፣ ኮንሴፕቱ ምን ማለት እንደፈለገ፣ ዲፊኒሽኑ ምን ኤክስፕሬስ እንደሚያደርግ ሪል ላይፍ ጋራ ሊንክ አድርጋችሁ አንደርስታንድ ለማድረግ ሞክሩ። ስለዚህ ማድረግ ያለባችሁ በመጀመሪያ ላይ አንደርስታንድ ለማድረግ ሞክሩ እንጂ ሜሞራይዝ ለማድረግ አትቸገሩ። ሁለተኛ ላይ ደግሞ የሚያስፈልገው ፕራክቲስ ነው። ማትስና ፊዚክስ በቃ የፕራክቲስ ሳብጀክቶች ናቸው። ስክሪፕቶና ወረቀታችሁ በቃ አንድ ላይ መሆን አለበት። ፕራክቲስ በጣም ወሳኝና ወሳኝ ነገር ነው። አለበለዚያ ዝም ብላችሁ አንብባችሁ ማትስና ፊዚክስን ሰራለሁ ካላችሁ ራሳችሁን እየሸወዳችሁ ነው ማለት ነው። ምክንያቱም ለነሱ በጣም የሚጠቅምና እናንተንም የሚጠቅም በጣም ብዙ ነገሮችን አንደርስታንድ እንዳደረጋችሁና እንዳላደረጋችሁ የምታውቁበት ጥያቄ በመስራት ነው። ስለዚህ ለፊዚክስ እና ለማትስ ጥያቄ ፕራክቲስ ማድረግ በጣም ወሳኙና ኪ የሆነ ነገር ነው። አንብባችኋል፣ ኮንሴፕቱን አንደርስታንድ አድርጋችኋል፣ ቀጥታ ማድረግ አለባችሁ ጥያቄ መስራት። ጥያቄ መስራት በጣም ወሳኝና ወሳኝ ነገር ነው ማለት ነው። ጥያቄ ሲሰሩ ደግሞ ጥያቄ እየሰራችሁ ይሁን ጥያቄ ሲከብዳችሁ ዝም ብላችሁ እንዳታልፉ። ስህተት ስለሰራችሁ አትችሉም ማለት አይደለም፣ ኮንሴፕቱ አልገባችሁም ማለት አይደለም። ያ ጥያቄ እናንተን የሆነ ነገር ልታስተምራችሁ ነው። ስለዚህ ጥያቄው ለምን እንዳጣችሁ ዋይ ብላችሁ ራሳችሁን መጠየቅ አለባችሁ። ከዛ ያ ጥያቄን ትወስዳላችሁ፣ ደብተራችሁ ላይ ጽፋችሁ ያ ጥያቄ እንዴት መስራት እንዳለባችሁ አንድ ባንድ ብሬክዳውን አድርጋችሁ ታያላችሁ ማለት ነው። ይሄ ለምንድን ነው የሚጠቅማችሁ ማለት ነው? እንደዛ አይነት ጥያቄ ኤግዛም ላይ ከመጣ ድጋሚ አታጡት። ዝም ብላችሁ ግን አሁን አጥቻለሁ በቃ ኮንሴፕቱን አንደርስታንድ አላደረኩም ብላችሁ አልፋችሁ ሌላ ጥያቄ የምትሰሩት ከሆነ ያ ጥያቄ ድጋሚ ኢንትራንስ ኤግዛም ላይ ወይም የሆነ ፈተና ላይ ከመጣ መስራት አትችሉም። ምክንያቱም መጀመሪያ ጥያቄውን ስትሰሩ ስለተሳሳታችሁ ማለት ነው። ስለዚህ ማትስና ፊዚክስ ላይ በጣም ወሳኙና ኮር የሆነ ነገር ጥያቄ መስራት ነው። ጥያቄ ላይ በደንብ ፎከስ አድርጉ። ለኢንትራንስ ኤግዛም እስከተዘጋጃችሁ ድረስ የኢንትራንስ ኤግዛም ጥያቄዎችን መስራት ላይ ፎከስ አድርጉ። ይሄ ማለት ፓሲቭ ኢንትራንስ ኤግዛም የእናንተ ፍሬንድ መሆን አለበት ማለት ነው። ስለዚህ
ብዙ ጥያቄ ትሰራላችሁ። ሶስተኛ ላይ ደግሞ የሚያስፈልጋችሁ ነገር ሪቫይዝ ማድረግ ነው። ያነበባችሁትን ነገር በየሳምንቱ ወይም በየሁለት ሳምንቱ ሪቫይዝ ማድረግ ያስፈልጋል። አሁን አንባችሁ ገና በቃ 3 ወር በኋላ ምናምን የምታነቡት ከሆነ አሁንም ጥቅም የለውም። ስለዚህ ሪቫይዝ ማድረግ ያስፈልጋል ማለት ነው። ሁለተኛ ደግሞ ቀጥታ ወደ ቲዮሪ ፓርቶች እንለፍ። ወደ ባዮሎጂ፣ ኬሚስትሪ፣ ጂኦግራፊ፣ ሂስትሪ ማለት ነው። እነዚህ ቲዮሪ ሳብጀክቶች በጣም ብዙ ተማሪዎችን ያዳክማል። ምክንያቱም ሁሉንም ነገር ማንበብ ስለሚጣጣሩ ማለት ነው። ይሄ ማለት ሁሉንም ዩኒት አንድ ባንድ ብሬክዳውን አድርጌ ያጠናሉ ስለሚሉ፣ ግን የሚያስፈልገው ነገር በመጀመሪያ ቶፒኩን ብሬክዳውን አድርጎ ማንበብ። ይሄ ማለት አንድ ዩኒት ውስጥ በጣም ብዙ ቶፒኮች አሉ እና በየቶፒክ ማንበብ። ሁሉንም በአንድ ይጨርሳሉ አይቻልም። ምክንያቱም በጣም ቲዮሪ ስለሆነ አንደርስታንድ እያደረጋችሁ መሄድ ያስፈልጋል። ስለዚህ ማድረግ ያለባችሁ ሙሉ ዩኒት በሆነ ቦታ ብሬክዳውን አድርጋችሁ ታነባላችሁ ማለት ነው። ይሄ ማለት መጀመሪያ ላይ ይሄኛውን ታነባላችሁ ቶፒኩን ማለት ነው። ከዛ ቶፒኩን በደንብ ካነበባችሁ አንደርስታንድ ካደረጋችሁ በኋላ ወደ ሌላ ቶፒክ፣ ይሄኛውን አንደርስታንድ ካደረጋችሁ በኋላ ወደ ሌላ ቶፒክ እያላችሁ ሂዱ እንጂ በአንድ ዩኒቱን ጨርሳለሁ ማለት በጣም ከባድ ነው። ስለዚህ ብሬክዳውን አድርጉ። መጀመሪያ ላይ ለነዚህ ለጂኦግራፊም፣ ለሂስትሪም ይሁን ለኬሚስትሪም፣ ለባዮሎጂም መጀመሪያ ላይ የሚያስፈልገው ነገር ብሬክዳውን አድርጉ ወደ ስሞል ማለት ነው። ይሄ ለምንድን ነው የሚጠቅማችሁ መሰላችሁ? በጣም ብዙ ነገር እንድታስታውሱና ኮንሴፕቱን አንደርስታንድ እንድታደርጉ በጣም ሰፖርት ያደርጋችኋል። ሁለተኛ ላይ ፎከስ ማድረግ ያለባችሁ አንደርስታንድ ማድረግ ላይ ፎከስ ማድረግ አለባችሁ እንጂ ሜሞራይዝ ማድረግ ላይ ፎከስ ማድረግ የለባችሁ። ምክንያቱም ኮንሴፕቱን አንደርስታንድ አድርጉ መጀመሪያ እንጂ ዝም ብላችሁ ወስዳችሁ በቃ መሸምደድ አያስፈልግም። እንደዛ በጣም ትረሳላችሁ። የትኛውን እንደያዛችሁ በቃ ብለሪ ይሆንባችኋል። አንደርስታንድ እንዳደረጋችሁ እንዳላደረጋችሁ ምንም አታውቁም ማለት ነው። ስለዚህ ኮንሴፕቱን አንደርስታንድ ማድረግ ላይ ፎከስ አድርጉ። የሆነ በቃ ወደ ቶፒኩን ወደ ስሞል ፓርት ብሬክዳውን ካደረጋችሁ በኋላ ያንን ትረዳላችሁ። እሱን አንደርስታንድ ማድረግ ነው የሚያስፈልገው እንጂ ሜሞራይዝ ማድረግ አያስፈልግም ማለት ነው። ሁለተኛ ላይ ምክንያቱም እንደዚህ በጣም ብዙ ነገር ታስታውሳላችሁ አንደርስታንድ ስታደርጉት። ምክንያቱም እንዴት እንደመጣ ታውቃላችሁ። ኮንሴፕቱ ምን እንደሆነ አንደርስታንድ አድርጋችኋል። ግን ሜሞራይዝ የምታደርጉት ከሆነ የምትሸመድዱት ከሆነ ትረሳላችሁ። የትኛው እንደሆነ ምናምን ብለር ይሆንባችኋል ማለት ነው። ስለዚህ ሁለተኛ ላይ የሚያስፈልገው አንደርስታንድ ማድረግ ነው እንጂ ሜሞራይዝ ማድረግ አያስፈልግም። ለነዚህ ደግሞ በጣም ወሳኙና ኮር የሆነ ነገር ሾርት ኖት መጻፍ በጣም ያስፈልጋል። ምክንያቱም ይሄኛውን በቃ ይሄንን ሁሉ ቲዮሪ አንብባችሁ ከጨረሳችሁ በኋላ ኤግዛም ሲደርስ ይሄንን ድጋሚ አነባለሁ ማለት ሞኝነቱ። ስለዚህ በየዩኒቱ በራሳችሁ አረዳድ ኖት እየጻፋችሁ ይሁን ኖት እየወሰዳችሁ ሂዱ ስላችሁ መጽሐፉን ገልብጡ ሳይሆን አንደርስታንድ ያደረጋችሁ ነገር ኖትቡካችሁ ላይ እየጻፋችሁ መሄድ ነው። ስለዚህ ለነዚህ ቲዮሪ ሳብጀክቶች ኖት መውሰድ በጣም ወሳኝ ነገር ነው ማለት ነው። ይሄ ለምንድን ነው የሚጠቅማችሁ? ኤግዛም ሲደርስ ሙሉውን እንዳታነቡና ኖታችሁን ብቻ አይታችሁ ሪቫይዝ እንድታደርጉ በጣም ሰፖርት ያደርጋችኋል። ሌላ ደግሞ ያሱ ማስረዳት አንደርስታንድ አድርጌያለሁ ብላችሁ የምታስቡትን ነገር ለሌላ ሰው ታስረዳላችሁ። ይሄ ደግሞ ለምንድን ነው የሚጠቅማችሁ? ለሌላ ሰው ስታስረዱት ማስተር ታደርጋላችሁ ኮንሴፕቱ። ስለዚህ በቻላችሁ ጥቅም ጊዜ ካገኛችሁ ለሰው ለማስረዳት ሞክሩ። ይሄ በጣም ይጠቅማችኋል። መጨረሻ ላይ ደግሞ ጥያቄ ለእናንተም በጣም ወሳኝ ነው። ቲዮሪ እና ካልኩሌሽን የሚባል ነገር የለም። ጥያቄ መስራት በጣም ኮር እና በጣም ወሳኝ ነገር ነው። ስለዚህ ለሁሉም ሳብጀክት ጥያቄ በደንብ ስሩ። ጥያቄ ያስፈልጋል። ፓስት ይር ኢንትራንስ ኤግዛም የእናንተ ፍሬንድ መሆን አለበት። ስለዚህ ጥያቄ መስራት ላይ በደንብ ፎከስ አድርጉ። ሶስተኛ ላይ ደግሞ የምነግራችሁ ለእንግሊዝኛና ለኤስኤቲ መዘጋጀት እንዳለባችሁ ነግራችኋለሁ። እንግሊዝኛ ላይ የሚያስፈልጋችሁ ነገር የኢንትራንስ ኤግዛም ጥያቄውን ብሬክዳውን አድርጋችሁ መስራት ነው በቃ። ምክንያቱም የኢንትራንስ ኤግዛም ጥያቄዎችን ብሬክዳውን አድርጋችሁ ስትሰሩ የምታገኙት ነገር አንደኛ ላይ ጥያቄው እንዴት እንደሚወጣ አንደርስታንድ ታደርጋላችሁ። ለቮካቡላሪ ምናምን በየቀኑ 5-10 ጥያቄዎችን ከኢንትራንስ ኤግዛም ላይ ጥያቄ ስሩ። የቮካቡላሪ ጥያቄውን ስትሰሩ ዝም ብላችሁ አትለፉ። ያኛው ለምን እንዳልሆነ ደብተራችሁ ላይ እየጻፋችሁ ሚኒንጉን እያወቃችሁ ሂዱ። ስለዚህ ለእንግሊዝኛና ለኤስኤቲ በጣም ወሳኝና ኮር የሆነ ነገር ብዙ ጥያቄ መስራት ነው በቃ። የኢንትራንስ ኤግዛም ጥያቄዎች የእናንተ ፍሬንድ መሆን አለበት በቃ። ጥያቄ መስራት ለእንግሊዝኛ ሌላ መጠቀም ያለባችሁ ወርልድ ዋይድ ቡክዋና ቡክቱን በደንብ ተጠቀሙበት። ለኤስኤቲ ግን ፎከሳችሁ መሆን ያለበት ማትስ ፓርቱ ማትስ ላይ ትማራላችሁ። ሌላ ደግሞ የሚጠቅማችሁ ነገር የኢንትራንስ ኤግዛም ጥያቄዎችን በደንብ መስራት ነው። ስለዚህ ለኤስኤቲ እና ለእንግሊዝኛ በጣም ወሳኝ ነገር የኢንትራንስ ኤግዛም ጥያቄዎችን በደንብ መስራት ነው ማለት ነው። ስለዚህ አሁን በነገርኳችሁ መንገድ ለሁሉም ሳብጀክት ለኢንትራንስ ኤግዛም
መዘጋጀት ትችላላችሁ። በዛሬ ቪዲዮ የሆነ ጠቃሚ ነገር እንደተማራችሁ ተስፋ አድርጋለሁ። በሌላ ደግሞ በሚገርም ቪዲዮ እስከምንገናኝ ድረስ ደህና ቆዩልን።